ዛሬ ሜይ 1 ነው። በዓለም ያሉ ሰርቶ አደሮች እጃቸውን አቆርፍደው ልብሳቸውን አሳድፈው ሰውነታቸውን ጎድተው በወዛቸው የሚያድሩ ላብ አደሮች ይከበራሉ። ከግንበኛ እስከ ነጋዴ፣ ከሜካኒክ እስከ አናጺ፣ ከገበሬ እስከ ሐኪም፣ ከጽዳት ሰራተኛ እስከ መምህር በላባቸው ሀገር ያቆዩልንን ሰራተኞች እያመሰገንን በዛሬ ፕሮግራማችን በደቡብ አፍሪካ በሚገኙ የሀገራችን ሰዎች ላይ እየሆነ ያለውን ደግሞ በላብ አደሩ እንደሚደርስ አንድ ግፍ አሳዛኙን ጉዳይ ከምንጩ ዛሬ እስከደረሰበት ድረስ ታሪኩን በጥልቀት እንተነትነዋለን። በቅድሚያ ግን ፈታ ዴሊ ዛሬ ሜይ 1 እንደመሆኑ ራሳችሁን ለመለወጥ፣ ቤተሰባችሁን ለማስተዳደር፣ ኑሯችሁን ለማቅናት በሀገር ውስጥም ከሀገር ውጭም ለምትለፉ፣ ላልሞላላችሁ፣ ድካም ላዛላችሁ፣ ለፍታችሁ ለተሳካላችሁ፣ ተስፋን ለሰነቃችሁ ለሁላችሁም የሀገራችን ላብ አደሮች እንኳን አደረሳችሁ ማለት እንወዳለን። እቺ ሴት ዛንዲሌ ዳቡላ ትባላለች። ስደተኞች በላባቸው ሰርተው ያገኙትን በጉልበቷ ታወድመዋለች። ኦፕሬሽን ዱዱላ የተባለ ንቅናቄ መሪ ናት። ኦፕሬሽን ዱዱላ ስደተኞች በጉልበትም በግፊትም ደቡብ አፍሪካን ጥለው እንዲወጡ የተጀመረ እንቅስቃሴ ነው። ሴትየዋ ከዚህ እንቅስቃሴ መስራቾች መሃል አንዷ ነች። ራሷን እንደ ፖለቲከኛ ትቆጥራለች። በአንድ ወቅት እንደ ፖለቲከኛ ተኳኩላ ቴሌቪዥን ጣቢያ ላይ ቀረበች። ጋዜጠኛው ጠየቃት። ፍሮንትላይን ስቴትስ ስል ወደ አእምሮሽ የሚመጣው ምንድን ነው አላት። ፍሮንትላይን ስቴትስ ምንድን ነው? ግራ ተጋባች፣ ተደናገጠች። የምትመልሰው ግራ ገብቷ ስትደናገር አጠገቧ የተቀመጠ ሰው አየህ፣ ስለ ፍሮንትላይን ስቴትስ ምንም የምታውቀው ነገር የለም ብሎ በህዝብ ፊት አዋረዳት። እሷም የምትሰጠው መልስ አልነበራትም። ፍሮንትላይን ስቴትስ በደቡብ አፍሪካ የነበረውን የዘረኛ አፓርታይድ ስርዓትና በሌሎች የአፍሪካ ሀገራት የነበረውን የነጭ አገዛዝን ለመዋጋት በ1970ዎች የተመሰረተ የአፍሪካ ሀገራት ስብስብ ነው። የዚህ ስብስብ ዋነኛ ተልዕኮ በደቡብ አፍሪካ፣ በናሚቢያ እና በዚምባብዌ የነበረውን የቅኝ አገዛዝ እና የዘር መድሎ በማስወገድ ጥቁር አፍሪካውያን ነፃነታቸውን እንዲያገኙ መርዳት ነበር። ሴትዮዋ ስለ ታሪክ ምንም የምታውቀው ነገር የላትም። ስለ ፖለቲካም እዚህ ግባ የሚባል እውቀት የላትም። ነገር ግን ለሺዎች ሞት፣ ለሚሊዮን ብሮች ውድመት ምክንያት የሆነ የፖለቲካ እንቅስቃሴ ትመራለች። ስደተኞች ላይ አመጽ ትጠራለች። የዘር መድሎን በአደባባይ ትሰብካለች። ስደተኞች ከሀገራችን ይውጡ ሲሉ በዋናነት እያሉ ያሉት ጥቁር አፍሪካውያንን ብቻ ነው። የንቅናቄው የመጀመሪያ መሪ ንላንላ ሉክስ ድላሚኒ በሐምሌ 2022 ቡድኑን ከለቀቀ በኋላ በ2023 የመሪነቱን ቦታ ተረክባለች። በዛንዲሌ ዳቡላ መሪነት ኦፕሬሽን ዱዱላ ከሲቪክ ንቅናቄነት ወደ ተመዝጋቢ የፖለቲካ ፓርቲነት ተሸጋግሯል። እሷም በ2024 ምርጫ የፓርቲው የጋውንቴክ ግዛት እጩን አቀርባ ነበር። ስደተኞች ከህዝብ ትምህርት ቤቶችና ከጤና ተቋማት እንዲታገዱ የሚጠይቁ ሰልፎችን በመምራት ትታወቃለች። ቅድሚያ ለደቡብ አፍሪካውያን መሰጠት አለበት የሚል ጠንካራ አቋም ታራምዳለች። በቅርቡ በማህበራዊ ሚዲያ ላይ አንቺ ራስሽ መጤነሽ፣ ዝርያሽ የዚምባብዌ ነው የሚሉ ክሶች ሲቀርቡባት የነበረ ቢሆንም እሷ ግን በደቡብ አፍሪካ ሶዌቶ መወለዷን በመግለጽ ክሱን ስታስተባብል ታይታለች። ዛንዲሌ ዳቡላ በቅርቡ ከመሪነት ቦታዋ እንደምትለቅ አስታውቃለች። ለውሳኔዋ በምክንያትነት የጠቀሰችው በድርጅት ውስጥ ያለውን የውስጥ ክፍፍልና በፖለቲካዊ አመራር ላይ ከመሳተፍ ይልቅ በሲቪክ ማህበረሰብ እንቅስቃሴ ላይ ማተኮር እንደምትመርጥ ነው። በቀጣይ የሚተካው መሪ ማንነት በሀገሪቱ በስደተኞች ላይ የሚደርሰውን ግፍ መጠን ይወስነዋል። በሀገሬው የዙሉ ቋንቋ ዱዱላ ማለት መግፋት፣ ማጥፋት፣ ማባረር የሚል ትርጉም አለው። ይህ ጥቃት የታቀደላቸው ደግሞ ወንድም አፍሪካውያን ናቸው። የስደተኞች ጉዳይ በየትኛውም የዓለም ሀገር ውስጥ ማዕከላዊ ፖለቲካ ነጥብ ነው። የስደተኞች ጉዳይ በአውሮፓ ሀገራት ትልቅ ሀገራዊ ጉዳይ ነው። የምርጫ ፖለቲካም ዋነኛ የመወዳደሪያ ነጥብ ነው። ተቀናቃኝን መምቻና ባላጋራን መርቻም ነው። በዓለም የፖለቲካ አሰላለፍ ውስጥ የግራ ክንፍ ፓርቲዎች ስደተኞችን እንደ ኢኮኖሚ ደጋፊና መልካም አጋጣሚ ይመለከታሉ። በተቃራኒው የቀኝ ክንፍ ፖለቲከኞች ደግሞ ሀገራቸውን ለሀገራቸው ዜጋ ብቻ አጥረው ስደተኛ ጠል ሆነው ይኖራሉ። እነዚህ መንግስታት እጅግ ብሔርተኛ ሲሆኑ በስደተኞች ላይ በሚያራምዱት ከፍተኛ ዘረኝነትና መድሎ ይታወቃሉ። የኔልሰን ማንዴላ የደቡብ አፍሪካ ገዢ ፓርቲ አፍሪካ ብሔራዊ ኮንግረስ ቃል አቀባይ ፑሌ ማቤ ወደ ሚዲያ መጥተው ኦፕሬሽን ዱዱላ የእኛም አቋም ነው ብለው ነበር። ብዙ አፍሪካውያን ስደተኞች እየተመረጡ የተደበደቡበት፣ የተገደሉበትና ንብረታቸው የተቀማበትን ይህን የደቡብ አፍሪካ ወጣቶች ህገወጥ ተግባር በግልጽ የፓርቲያቸው አቋም መሆኑን አሳውቀዋል። ምንም እንኳን ዛሬ በአደባባይ ያውም በጠራራ ፀሐይ በገበያዎች መሃል ሰዎች በሽጉጥ ሲገደሉ ድርጊቱን እናወግዛለን ቢሉም የደቡብ አፍሪካ መንግስት በእጅ አዙር የስደተኛ ጠሎቹ ደጋፊ እንደሆነ አያጠራጥርም። ደቡብ አፍሪካ 60 ሚሊዮን ነዋሪዎች አሏት።
ከነዚህ ውስጥ 3 ሚሊዮን የውጭ ሀገር ስደተኞች ናቸው። ያለፉትን 2 አስርት ዓመታት ከ120 ሺህ በላይ ኢትዮጵያውያን ነግዶ ለማትረፍ ሰርቶ ለመለወጥ አብዛኞቹ በኬንያ፣ ታንዛኒያ አቋርጠው ደቡብ አፍሪካ ገብተዋል። በደቡብ አፍሪካ ከሚገኙ ኢትዮጵያውያን ውስጥ 90 በመቶዎቹ በህገወጥ መንገድ ወደ ደቡብ አፍሪካ የገቡ ናቸው። እነዚህ እያሉ ስደተኞችን በጥላቻ ቃል የሚጠሩት ፑሌ ማቤ በህገወጥ መንገድ ወደ ሀገራችን እየገቡ አደንዛዥ ዕፅ እየሸጡ ነው፣ ህገወጥ ንግድም እያስፋፉ ነው ሲሉ ይተቻሉ። እንግዲህ የመንግስት ተወካይ ኦፕሬሽን ዱዱላን ደግፈው ይህን ካሉ ማን ቀረን ታዲያ? ነውጠኛው ጁልየስ ማሌማና ብሔርተኛው ኒላላ ዲላሚኒ ደግሞ በመንግስት የስልጣን መዋቅር ውስጥ የሌሉ እንደውም ከተቃዋሚ ፓርቲዎች መሃል የሆኑ የኦፕሬሽን ዱዱላ ደጋፊዎች ናቸው። ኒላላ ዲላሚኒ የመጀመሪያው የንቅናቄው መሪ የነበረ ሲሆን ትውልዱ በሶዌቶ ነው። በሙያው ደግሞ ፓይለት። በአዲስ የደቡብ አፍሪካ ትውልድ ውስጥ የተነሳ የጸረ ስደተኛ አክቲቪስት ነው። መቼም የአክቲቪስት ዘመንም አይደል። ኦፕሬሽን ዱዱላን የመሰረተው እሱ ነው። ኋላ አለመግባባት ተከሰተና እሱና ጓደኞቹን ሰብስቦ የፖለቲካ ፓርቲ መሰረተና ከንቅናቄው ወጣ። የግራ ክንፍ ፓርቲው ኢኮኖሚክ ፍሪደም ፋይተርስ መሪ የሆነው ጁልየስ ማሌማ ደግሞ በሐምሌ ወር ባደረገው ንግግር ደቡብ አፍሪካውያን ለውጭ ሀገር ዜጎች ጥላቻ የላቸውም፣ ኦፕሬሽን ዱዱላ የወንጀለኞችና አንዳንድ ሚኒስትሮች ጋር ተመሳጥረው የፈጠሩት ሴራ ያበጁት ወጥመድ ነው ሲል ተናግሮ ነበር። ነገር ግን ማሌማ የሚመራው ኢኮኖሚክ ፍሪደም ፋይተርስ ፓርቲ ፓን አፍሪካዊና የግራ ክንፍ ፓርቲ ቢሆንም የብሔርተኝነት ስሜቱ እየጦዘ እየከረረ በመጣው የደቡብ አፍሪካ ፖለቲካ ውስጥ ስለ አፍሪካዊ አንድነት መናገር ስር እያጣ መሰረቱ እየተናደ ነው። ለዚህም ይመስላል መጤ ጠል አይደለንም ሲል የከረመው ማሌማ በየሬስቶራንቶቹ እየዞረ ለሬስቶራንት ባለቤቶች ስትቀጥሩ ደቡብ አፍሪካዊ መሆኑን አረጋግጡ እያለ ሲቀሰቅስ የተገኘው። ለዓመታት ከጎረቤት ሀገራት የፈለሱ ሰዎች በአፍሪካ በኢንዱስትሪ የበለጸገ ኢኮኖሚ ያላት ወደምትባለው ደቡብ አፍሪካ በህገወጥ መንገድ ይገባሉ። ብዙዎቹም ጥቁሮች ናቸው። ደቡብ አፍሪካ በ1994 ነፃነቷን ብታገኝም ዛሬም ጥቁሮች የኢኮኖሚ ነፃነት ማግኘት አልቻሉም። ከነዋሪው ጠቅላላ ብዛት 7.7 በመቶ ብቻ የሆኑት አናሳ ነጮች አሁንም የሀገሪቱን ሀብት በእጃቸው ውስጥ እንደያዙ ነው። የስደተኛ ዜጎች ስራ ፍለጋ ፍልሰትና የሀገሬው ዜጋ ተጠቃሚ አለመሆን እያደረ ያለመግባባት ምንጭ መሆኑ ይነገራል። ባለፉት 2 አስርት ዓመታት በጥቁር ደቡብ አፍሪካውያንና በስደተኞች መካከል ውጥረት ነግሷል። ጥቁር ደቡብ አፍሪካውያን እንደሚሉት ከሆነ በስደተኞቹ ምክንያት የእነርሱ መሆን የሚገባቸው ስራዎች እየተወሰዱባቸው ናቸው። ስደተኞቹ ሀብት ንብረት ሲያፈሩ እኛ ባዶ እጃችንን ቀረን ይላሉ። በርካታ ስደተኞችም እንዲሁ በሀገሪቱ ከተሞች ውስጥ በአደንዛዥ ዕፅ ንግድ መዘፈቃቸውን ይናገራሉ። ኮፓናንግ አፍሪካ አጌንስት ዚኖፎቢያ KAX የተሰኘ የስደተኞች ተሟጋች ቡድን እንደሚለው ስደተኞችን የማግለል ይውጡልን ይሂዱልን የሚል ስሜት ከዓመት ዓመት እየጨመረ መምጣቱን ተናግሮ የብዙዎቹ ማህበራዊ ኢኮኖሚያዊ ሁኔታዎች ማሳያ ናቸው ይላል። ደቡብ አፍሪካውያን በስደተኞች ምክንያት በሀገራቸው ባይተዋር በደጃቸው ባዳ ሆነዋልም ይላል። ከ2021 ጀምሮ 1/3 የሚሆኑት ደቡብ አፍሪካውያን ስራ አጥ ሆነዋል። በዚህም ምክንያት ዜጎች ስደተኞችን የጥቃት ኢላማቸው አድርገዋል ሲል ይናገራል። የዱዱላ ኦፕሬሽንም የተመሰረተው እንደ አውሮፓውያን አቆጣጠር ሰኔ 2021 በጆሃንስበርግ ከተማ ሶዌቶ በሚባለው ታዋቂ መንደር ነው። ንቅናቄ የጀመረው ጥቂት ግለሰቦች የውጭ ሀገር ዜጎች በህገወጥ መንገድ የንግድ ቦታዎችን ይዘዋል፣ አደንዛዥ ዕፅ ያከፋፍላሉ በሚል በሰጡት ጥሪ ነበር። ሰኔ 16 2021 በሶዌቶ ጎዳናዎች ላይ በመቶዎች የሚቆጠሩ ሰልፈኞች ስደተኞችን ከስራ ቦታቸው ለማስወጣት የመጀመሪያውን የዘመቻ ሰልፍ ወጡ። መጀመሪያ ላይ እንደ ትንሽ የአካባቢ እንቅስቃሴ የጀመረው ይህ ቡድንና እንቅስቃሴው በአሁኑ ወቅት ወደ ሌሎች ግዛቶች በመስፋፋት አገር አቀፍ ቅርጽ ይዟል። ሶዌቶ ሳውዝ ዌስት ታውንሺፕ በአፓርታይድ ስርዓት ወቅት የቅኝ ግዛት ማስወገድ ትግሉን ብርት ነበረች። ጁን 16 1976 ዓ.ም የተቃውሞ ድምጻቸውን ለማሰማት ወጣቶች ወደ አደባባይ ወጡ። ፖሊስ ያለ ርህራሄ ወደ ታዳጊዎቹ ፊት ለፊት ተኮሰ። መንግስት ያመነው 176 ወጣቶች ህይወታቸውን አጡ። የግፍ ደም ያጠባት ሶዌቶ ለተገደሉባት አፍላዎቿ፣ ለወደቁ አብራኮቿ የአፍሪካ አንድነት ድርጅት የአፍሪካ ህጻናት ቀን ሲል ለልጆቿ ሞት ሕያው መታሰቢያ የሰየመላት ሶዌቶ ዛሬ ላይ ያፈራችው ትውልድ የተለየ ሆኗል። አፍሪካውያን ከሀገሩ እንዲወጡ አርጩሜ የሚቆርጥ፣ ዛቢያ የሚጠርብ፣ ጦር የሚስል፣ ገጀራ የሚያበጃጅ ትውልድ በሶዌቶ በቅሏል። ኦፕሬሽን ዱዱ ላይ ሶዌቶ ቃል ኪዳን ህጋዊ ፈቃድ ያላቸውንም ሆነ የሌላቸውን ስደተኞች በጅምላ እንዲፈናቀሉ፣ ቢታመሙ የጤና አገልግሎት እንዳያገኙ፣ ስደተኞች ሱቆቻቸውን እንዲዘጉና እንዲማረሩና እንዲሰቃዩ በማድረግ ሀገር የማስለቀቅ ኦፕሬሽን ነው። ሀገሪቱ በአፍሪካ ካሉ ኢኮኖሚዎች የተሻለ ደረጃ አላት ቢባልም ከአፓርታይድ ነጻ ወጣች የተባለችው የኔልሰን ማንዴላ ሀገር ጥቁር ፕሬዝዳንት ከመምረጥ ያለፈ ጥቅም በነጻነቱ ያገኘች አይመስልም። ተርታው ዜጋ ቀድሞም ሺህ ቢታለብ ያው በገሌ ብሎ እንዳልነበር
አሁን ደግሞ ከገሉም አንሶ የችግር መጁን እየገፋ ነው። የደቡብ አፍሪካን ጉዳይ ታዘሙ እንደሚናገሩት ኢፍትሐዊ ሀብት ክፍፍል፣ ድህነትና ስራ አጥነት የሚያደርገውን ያሳጣው ህዝብ ሲሉ ሁኔታውን ይገልጹታል። ከቀን ወደ ቀን የዜጎች ገቢ እየቀነሰ ኑሯቸው ሲጎብጥ ይህን ማቅናት ያልቻለው መንግስት ጣቱን ወደ ስደተኞች ላይ እየቀሰረ ነው። ሁኔታው የተመቻቸው መጤጠሎችም በዚህ መሃል ደም እያፈሰሱ ግፍ እየፈጸሙ ነው። ቅድሚያ ለደቡብ አፍሪካ የሚሉት የኦፕሬሽን ዱዱላ አቀንቃኞች ጽንፈኛ ብሔርተኞች ወይም አልትራናሽናሊስት ናቸው። አገሪቱ ለደቡብ አፍሪካውያን ብቻ መሆን አለባት የሚልና ስደተኛውን አግላይ የሆነ ጠበኛ መንገድን ይከተላሉ። ከዚህ በላይ ግን የከፋውና ከሌላው ሀገር የስደተኛ ጠል እንቅስቃሴ ሁኔታውን አስገራሚ የሚያደርገው ሰዎቹ አፍሮፎቢያ ያለባቸው መሆኑ ነው። ጥቁር ሆኖ የጥቁር ሰው ፍራቻ ማለት ነው። በመስታወት መልኳን ስታይ እንደደነገጠችው ነገር ነው። የዚምባብዌ፣ ናይጄሪያ፣ ማላዊና የኢትዮጵያ ዜጎች በደቡብ አፍሪካ የጥቃቱ ዋነኛ ሰለባዎች ናቸው። ዛሬ ሜይ 1 እንደመሆኑ በመግቢያችን ላይ እንዳልነው ፈታዲሊ ራሳችሁን ለመለወጥ፣ ቤተሰባችሁን ለማስተዳደር፣ ኑሯችሁን ለማቅናት በሀገር ውስጥም ከሀገር ውጭም ለምትለፉ፣ ላልሞላላችሁ፣ ድካም ላዛላችሁ፣ ለፍታችሁ ለተሳካላችሁ፣ ተስፋን ለሰነቃችሁ ለሁላችሁም የሀገራችን ላባደሮች እንኳን አደረሳችሁ ማለትን ትወዳለች።